ከሆነ ኩፍ ማለት ነው። ጥቁር ማለት ነው። በዚያ በጥቁር ሆነ ኩፍ እንደዚህ እንደራሱ ይመጣዋል። እንደዚህ እንግዲህ እኔ መጀመሪያ ሲያዘኝ መሰለኝ ፌዱን በጥቁሩ ብቻ የፈለገ ነበር የመሰለኝ። ግን ፌዱን ብቻ ሳይሆን ቶፑን ክሮፑንም ልክ እንደ ፈረንጁ ወደፊት እንደዚህ እንዲሆንለት ነበር የፈለገውና የብዙ ኢትዮጵያውያኖች ትልቁ ችግራችን የጸጉር ታይፓችንን አለማወቃችን፣ የምናዘውን ነገር አለማወቃችን፣ ፍላጎታችን ከጸጉር ታይፓችን ጋር መሄዱን ማረጋገጥ መቻል አለብን። ስለዚህ ከፌዱ ባለፈ ቶፑም እንደዚህ እንዲሆንለት ሲፈልግ በፍጹም እንደማይሆንና ጸጉር ታይፑን እንዲያውቅ ለሱ ጸጉር ታይፕ የሚሆን የብላክ ሄር ስታይል ወይ ደግሞ 4 ቤቶች 4A 4B 4C እስከ 3B እና AC ድረስ ያሉትን አማረጥኩት። እዚህ ጋር እንደምታዩት ከሱ ጸጉር ታይፕ ጋር የሚሄደው ይሄ ኖርማል ነው። ከሱ ምርጫ ጋር ወደ ፊት ለፊት ፍሪዝ የሆነ እንዲወርድ ስለፈለገ ካርሊ እንዲሆንለት በዚህ ትዊስት የሚለውን ነምበር 2 መርጭለታለሁ። ይሁን ብሎኛል። እንግዲህ ሀሳቤን ተቀብሎኛል። ስለዚህ እናንተም ጸጉር ታይፓችሁን ከዚህ ውስጥ በምትፈልጉት መልኩ መርጣችሁ መሰራት ትችላላችሁ። እኔ እንደዚህ አረጃችኋለሁ። እንዴት አያችሁት? እሱ በጣም ወዶታል። እናንተስ የምትሰማችሁ? ሌላ ጊዜ ስትሄዱ የጸጉር ታይፓችሁን ማወቅና ከእናንተ ስታይል ጋር የሚሄደውን መረጡ። ይመቻችሁ።